ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። እንግዲህ አሁን ወቅቱ በተለይ የአውሮፓ ታላቅ ሊጎች ተጠናቀው ወደ ናሽናል ቲም አምርተዋል ተጫዋቾች ሀገራቸውን በመወከል በዓለም ዋንጫ መድረክ ለመሳተፍ። ታዲያ ዓለም ዋንጫው ቀጣይ ሳምንት ዕለተ ሐሙስ ይጀምራል። በሜክሲኮና በደቡብ አፍሪካ መካከል በሚከወን ጨዋታ ይበሰራል የ2026ቱ የዓለም ዋንጫ። ታዲያ የዓለም ዋንጫው እንዳለ ሆኖ የእግር ኳስ ቤተሰቦች በተለይ የሚደግፏቸው ክለቦች የተኛውን ተጫዋች ያዘዋውራል የሚለውን በደንብ በትኩረት ነው የሚከታተሉት። እኛም ከሰሞኑ ትኩረት በማድረግ ወደ እናንተ መረጃዎችን የምናደርሰው የዝውውር መረጃዎችን በተመለከተ ነው። ነገር ግን ከዓለም ዋንጫ ዋዜማ ጀምሮ ደግሞ ተወዳጁ ጣቢያ ብስራት ኤፍኤም በእግር ኳስ የቀጥታ ስርጭት ከዚያም ባለፈ ደግሞ በብስራት ኤፍኤም ዩቲዩብ ቻናላችን የወርልድ ካፕ ዞን በሚል ዓለም ዋንጫን የተመለከቱ ጥልቅ እግር ኳሳዊ ሀሳቦችን እናነሳለን። ከዚያም ባለፈ ደግሞ እናንተም ተሳትፎ የምታደርጉበት የፕሮግራም ሂደትም ቀርጸናል። ስለዚህ የዓለም ዋንጫው እንግዲህ ሊጀመር እጅግ ሲቃረብ ፕሮግራማችን ወደ እናንተ መድረሱን ይጀምራል። በብስራት ሬዲዮም እንደዚሁ ተጠባቂ ጨዋታዎችን ከመክፈቻው እስከ ፍጻሜው ተወዳጁ ጣቢያ ምንጊዜም እግር ኳስ ባለበት የማይጠፋው ተወዳጅ ጣቢያ ወደ እናንተ ጨዋታዎችን በቀጥታ የሚያስተላልፍ ነው የሚሆነው። ታዲያ በዕለቱ ወደ እናንተ ማድረሳችሁ መረጃ የሚሆነው የዝውውር ጉዳዮችን በተመለከተ ነው። በርከት ያሉ ክለቦች ድክመት እንዳለባቸው ልቦናቸው ያወቀ ይመስላል። ራሳቸውን በዝውውር መስኮቱ ማጠናከር የሚሻሉ። ትናንት በተለይ የወጣ አንድ መረጃ አለ ሪያል ማድሪድን በተመለከተ። እንግዲህ ሪያል ማድሪድ ጂያንት ክለብ ነው፣ በአውሮፓ ንጉስ ክለብ ነው። በአህጉራዊ መድረክ ደጋግሞ የዋንጫ ክብርን የተቀዳጀ በስኬት የተንቆጠቆጡ ዘመናትን ያሳለፈ ሀያል ክለብ ነው። ታዲያ በዚህ ሀያል ክለብ ቤት ዋንጫ ሲገኝም እንደ ጉድ መረጃዎች ይወጣሉ። ውጤት ሲጠፋም ደግሞ እንደዚሁ ከተጫዋች ጀምሮ ከመልበሻ ክፍሉ፣ አሰልጣኙ፣ ፕሬዚደንቱ ምንም እንግዲህ ፋታ አይሰጣቸውም እና በዚህ በኮንስፓይሬሲ የተጠላለፈ እንግዲህ ክለብ ነው ሪያል ማድሪድ። እና ከሰሞኑ ደግሞ አንድ ነገር ሰማን አይደለ? ፕሬዚዳንታዊ ምርጫን በተመለከተ ገና 3 ዓመት ይቀረው ነበረ። ነገር ግን ፍሎሬንቲኖ ፔሬዝ አንዳንድ ጭምጭምታዎችን አሉባልታዎችን ሲሰሙ እንግዲህ ሪኬልሜ እርሳቸውን ለመፎካከር ዝግጁ መሆኑን ሲሰሙ ቀደም ያሉ እንግዲህ ሰዎችንም እነ ካልዴሮን የመሳሰሉ ሰዎችንም በዙሪያው እንደያዘ የቀድሞ ተጫዋቾችን እንደነ ካሲያስ የመሳሰሉ ተጫዋቾችን ቪሴንቴ ዴል ቦስኬ እንደዚሁ በትልቅ አስተዳደራዊ መዋቅራቸው ላይ ለማካተት ሐሳብ እንዳለው ሲገለጽ ነበር። ታዲያ ይሄ ያልጣማቸው ፍሎሬንቲኖ ፔሬዝ ገና 3 ዓመት እንኳን የምርጫ ጊዜው ቢቀረውም እስኪ ይንጣና እንፎካከር ከዚያም ይፍረደን ደጋፊው የሪያል ማድሪድ እንግዲህ ሜምበር የሆኑ ይመርጣሉ። በጣም በብዙ ሺዎች የሚቆጠሩ ናቸው ፕሬዚደንታዊ ምርጫውን የሚመርጡት። ታዲያ እስኪ የትኛው እንደሚያሸንፍ እንሞካከር ያሉ ይመስላል ፍሎሬንቲኖ ፔሬዝ። ታዲያ በነገው ዕለት ምርጫው ይደረጋል። የሪያል ማድሪድ ፕሬዚዳንታዊ ምርጫ እርሳቸው ገና ጊዜ ነበራቸው። ነገር ግን በእድሜ ከእርሳቸው ከግማሽ በታች የሚያንስ ነው ሪኬልሜ። እንግዲህ ወላጅ አባቱም በነገራችን ላይ ከ2006 እስከ 2009 ካልዴሮን ነበር አለ ፕሬዚዳንት የነበረው የሪያል ማድሪድ። የካልዴሮን የቅርብ ሰው ነበረ የሪኬልሜ አባትና አሁን ላይ ፍሎሬንቲኖ ፔሬዝና ሪኬልሜ በነገው ዕለት ለፕሬዚዳንታዊ ምርጫ ይፎካከራሉ። ታዲያ ሁለቱም እኛ ብንሾም እኛ ፕሬዚዳንት ብንሆን እከሌ እናመጣለን፣ ቡድናችንን በዚህ መልከድ እናዋቅራለን እያሉ ሀሳብ ሲሰጡ ሰንብተዋል። በተለይ ሪኬልሜ ኤርሊንግ ብራውት ሃላንድን እና ሮድሪን እንደሚያመጣ የተናገረበት መንገድ። ከዚያም ባለፈ ፍሎሬንቲኖ ፔሬዝ ምን ሀሳብ ተናገሩ? በእንግሊዝ ፕሪሚየር ሊግ የሚጫወት አይደለም፣ የአማካይ ስፍራ ተጫዋች ነው፣ ዶኩም አይደለም፣ ሃላንድም አይደለም፣ ሃሪኬንም አይደለም በሚል ሀሳብ ሰጡ። አማካይ ከሆነ ታዲያ ማን ይሆናል የሚለውን ሰዎች ደግሞ መቃኘት ጀመሩና ስለዚህ ከእንግሊዝ ፕሪሚየር ሊግ ውጭ ከሆነ አሁን ላይ ጥራት ያላቸው አማካኞች የሚገኙት በፓሪስ ሰን ዠርማ ነው። ስለዚህ ጆዋን ኔቬስ አሊያም ደግሞ ቪቲኒያ ፔሬዝ ያመጧቸዋል ተብለው የሚገመቱ ናቸው ሲል ሀሳብ ሰጡ። የኋላ ኋላ ግን ነገሮች ደግሞ ተቀለበሱና እርሳቸው ከተመረጡ በዕለተ ማክሰኞ የዝውውር ጥያቄ ያቀርባለሁ ብለው የተናገሩለት ተጫዋች ማይክል ኦሊሴ መሆኑን ታማኝ የዜና ምንጮች አውጥተዋል። እርሳቸው ኦሊሴም አይደለም ብለው ነበረ። ምናልባት ባየር ሙኒክ በአደባባይ ይሄንን ከተናገሩ ኮንትራት በውል የታሰረ ተጫዋች ስለሆነ እስከ ክስም ሊደርስ ይችላል እና ሙኒክ ነገሩን ለማርገብ በማሰብ ነው በይፋ ስሙን ያልጠቀሱት እንጂ አመጣዋል ያሉት ተጫዋች ማይክል ኦሊሴ ነው በሚል ዘገባዎች ወጡ። እንግዲህ ሪያል ማድሪድ ሁነኛ በቀኝ መስመር የሚጫወት የግራግር ተጫዋች የለውም። ሮድሪጎ ጉዬሽ ነበር፣ እርሱ ሜክሺፍት አድርጎ ነው በዚያ መስመር የሚጫወተው እንደነ ማስዋንቱ ነው። ከዚያም ባለፈ ደግሞ አርዳ ጉለርም አልፎ አልፎ በዛ ቦታዎች ይጠቀማል። ነገር ግን ሁነኛ
በጥሩ መንገድ ፕሮዳክቲቭ የሆነ የቀይ መስመር ተጫዋች የላቸውም። ስለዚህ ኦሊሴ ትክክለኛው ፊርማ ይመስላል ለሪያል ማድሪድ። ከቢቢሲ በኋላ ከቤል ከቤንዜማና ከክርስቲያኖ ሮናልዶ በኋላ ፍሮንት ስሪው በጣም አስፈሪ ቡድን ለመገንባት ያለመው ይመስላል። ምክንያቱም ቪኒሲዮስ ጁኒየር አለ በግራ መስመር፣ በፍሮንት ላይ አውት ኤንድ አውት አጥቂ ሆኖ ኪሊያን ምባፔ ይጠቀማል። ከዚያም ባለፈ ደግሞ በቀይ መስመር ላይ ኦሊሴን በጣም አስፈሪ የፊት መስመር ለመገንባት ያሰቡ ይመስላል። ምናልባት ጆዜ ሞሪኒዮ ደግሞ እንግዲህ ፔሬዝ ከተሾሙ ጆዜ እንደሚመጡ እርግጥ ነውና አማካይ ክፍላቸው ላይ ይሄ የሚታትር ሶሊዲቲውን የጠበቀ ተጫዋች ፈልገው፣ ለዚህ ደግሞ ከቪቲኒያ በላይ ጆዋን ኔቬስ ተስማሚ ይመስለኛል ለጆዜ ፍልስፍና። ምክንያቱም ቪቲኒያ ከኳስ ጋር በምቾት መጫወት እንጂ በመታተር ስሜት ኳስ የሚነጥቅ ኢንተርሴፕት የሚያደርግ አኒማል በሆነ መንገድ ከሳጥን ሳጥን እየተሯሯጠ የሚጫወት ተጫዋች አይደለም። ለዚህ ለጆዜው እሳብ የሚስማማው ይበልጥ ጆዋን ኔቬስ ነው። እናም አማካኛቸው ለማጠናከር እንደሚፈልጉ ይጠበቃል። እናም ለማይክል ኦሊሴ ይህንን የመጀመሪያ መነሻ ገንዘብ 150 ሚሊዮን እንደሚያቀርቡ ይጠበቃል። በለተማክሰኞ ፔሬዝ የሚመረጡ ከሆነ ሌላኛው ማቴዎስ ፈርናንዴዝ ጋርም ስማቸው ተነስቷል። ይህ ፖርቱጋላዊ ዌስትሃም አማካይ ስራ ተጫዋች ከዌስትሃም ከሳውዛምፕተን ወደ ዌስትሃም ከመጣ በኋላ በጣም ጥሩ የሚባል ሲዝን ነበረ ማሳለፍ የቻለው። ሲያስፈልግ ኳስን ይነጥቃል፣ ሲያስፈልግ ከሳጥን ሳጥን ቴምፖን ይቆጣጠራልና ይህንን ተጫዋች የእንግሊዝ ክለቦችም በጥብቅ በተለይ የማካይ ክፍል ክፍተት ያለበት ማንቸስተር ዩናይትድ እርሱ ለማስፈረም ፍላጎት እንዳለው ይገለጻል። እሱን ጉዳይም እንግዲህ ማንሳት ያለብን ይመስለኛል። 80 ሚሊዮን ፓውንድ ዌስትሃሞች እንደሚፈልጉ ተገልጿል። ወደ ሻምፒዮንሺፕ ወርዷል። ቢሆንም ግን በጥሩ መንገድ ሰስቴን ለማድረግና ኢኮኖሚያቸውን ፋይናንሳቸውን ለማደራጀት ይበጅናል ብለዋልና 80 ሚሊዮን ፓውንድ የሚጠይቁት ገንዘብ ስለመሆኑ መዶሻዎቹ ተገልጿል። እናም ጆዜ የተጫዋቹ እጅግ አድናቂ ናቸው ተብሏልና ሪያል ማድሪድም በቅርበት ነገሩ እየተከታተለ እንዳለ መረጃዎቹ ወጥቷል። ማቴዎስ ፈርናንዴዝን በተመለከተ እና ማንቸስተር ዩናይትድ ከኤደርሰን ዝውውር መሳካት በኋላ የትኛው አማካይ ነው ደግሞ በቀጣይ ቲያትር ኦፍ ድሪምስን የሚረግጥ የሚለው በእጅጉ ይጠበቃል። በይፋ ግን ለዌስትሃም ጥያቄ ያቀረበ ክለብ የለም። በመጪዎቹ ቀናቶች ንግግሮች እንደሚፈጠሩ ይታሰባል። ምክንያቱ ደግሞ በጎው ነገር ምንድነው? ለማንቸስተር ተጫዋቹ ለፖርቱጋል ናሽናል ቲም አልተጠራም። ስለዚህ በጊዜ ማስፈረም ከቻሉ ማቴዎስ ፈርናንዴዝን ለቅድመ ዝግጅት ከቡድኑ ጋር በደንብ ተዋህዶ ለቀጣዩ ውድድር ዓመት እንዲዘጋጅ ይረዳዋል ማለት ነው። ሌላኛው ጉዳይ ሊቨርፑል እንመልከት። አርነ ስሎት እንግዲህ ተሰናብቶ አንዶኒ ኢራኦላ ወደ አንፊልድ መጥቷል እና አርነ ስሎት ከፉልሃም ከማርኮ ሲልቫ ጋር ተለያይቷል። እንደሚታወቀው ወደ ቤኔፊካ እንደሚመለሱ ይታወቃል። እናም የማርኮ ሲልቫ ተተኪ በማድረግ ዌስትሃም ፉልሃም አርነ ስሎትን ለማስፈረም ፍላጎት ነበረው። ነገር ግን እርሳቸው ውድቅ አድርገዋል ከፉልሃም የቀረበላቸውን ጥያቄ የሚል መረጃ ወጥቷል። የካሊናሴር ደግሞ የስፔኑ አንድ ዘገባ ይዞ ወጥቷል። ሁሊያን አልቫሬዝን በተመለከተ ተጫዋቹ ከባርሴሎና ጋር ስሙ ሲነሳ ነበር። እንዲያውም አትሌቲኮ ዲ ማድሪዶች ምንም ይፋ ጥያቄ አልቀረበልንም በማለት በባርሴሎና ተጫዋች ከዚያም ባለፈ በዝውውር ጥያቄው ላይ ሲያፌዙም ነበር እና ይህን ተጫዋች በተመለከተ አሁን ላይ ፍላጎቱ ሁሊያን አልቫሬዝ የዓለም ዋንጫው ላይ ትኩረት ማድረግ ነው። አሁን ላይ ምንም ዝውውርን በተመለከተ ሁኔታዎችን እንግዲህ ሀሳብ መስጠት የማይፈልግም ነው የተባለው። አርሰናልም ፈላጊ ክለብ ነው፣ ነገር ግን ወደ ለንደን የማቅናትን ብዛም ፍላጎት የለውም ሲል ካሊናሴር በዘገባው ይዞ ወጥቷል። አንቶኒ ጎርደን 70 ሚሊዮን ዩሮ እና ከዚያ ተጨማሪ ደግሞ 10 ሚሊዮን አድ ኦንስ ከፍሎ ነው ባርሴሎና ያስፈረመው። ስለዚህ የሁሊያን አልቫሬዝን ጉዳይ እንዴት ባለ መንገድ ማኔጅ ያደርገዋል የሚለው በጣም አስፈላጊ ጉዳይ ይመስለኛል። አንደኛ የዝውውር ገንዘቡ ሲቀጥል ሳምንታዊ ደሞዙ ውድ ነው። እናም ብሉግራናዎቹ እንዴት ባለ መንገድ ማኔጅ ያደርጉታል የሚለው ይጠበቃል። የቼልሲው እንግሊዛዊ አጥቂ ሊያም ዴላፕ ወደ ፉልሃም ሊያመራ እንደሚችል መረጃዎች ወጥቷል። ምክንያቱ ደግሞ እንግዲህ ከማርኮ ሲልቫ ስነብት በኋላ ወደ ክራቨን ኮቴጅ ኬራን ማኬና ሊያመሩ ይችላሉ ተብሏል። ስለዚህ የቀድሞ አሰልጣኙን ተከትለው ወደ ክራቨን ኮቴጅ ሊያመራ እንደሚችል ዘገባዎች ወጥቷል። እንደዚሁም ደግሞ ኦሊቨር ግላስነር ስማቸው ከዩናይትድ ስቴትስ ኦፍ አሜሪካ አሰልጣኝነት ጋር ተያይዟል። ምክንያቱም ማውሪዚዮ ፖቼቲኖ የኤሲ ሚላን አሰልጣኝ ሆነው ከተሾሙ እርሳቸውን በመተካት አሜሪካን በአሰልጣኝነት ግላስነር ሊመሩ እንደሚችሉ ላጋዜታ ዴሎ ስፖርት ዘገባውን ይዞት ወጥቷል። እዛው ሚላን እንቆይና ኤሲ ሚላን ከዓመት ዓመት ከዋክብቶችን እየተነጠቀ ያለ ተጫዋች ሆኗል። እንግዲህ ቀደም ሲል ቲዮ ሄርናንዴዝ ወደ አልሂላል ያመራ፣ ቲጃኒ ሬንደርስ ወደ ማንቸስተር ሲቲ ያመራ፣ አሁን ደግሞ ተረኛው ተጫዋች ራፋኤል ሊያው ይመስላልና ራፋኤል ሊያው በቅርቡ ከስፖርት ቲቪ ጋር በነበረው ቆይታ እንደ ሀሳብ ሰጥቷል። ምናልባት በቀጣይ እግር ኳስ ዘመኑ የእንግሊዝ አሊያም ደግሞ የስፔን ላሊጋ የሱ ተመራጭ ሊግ ሊሆን እንደሚችል ሀሳቡን ሰጥቷል። ሊያው በጣም ባልተሰጠው ተጫዋች ነው። ምናልባት ይሄ ዘመናዊ እግር ኳስ የሚፈልገውን ከኳስ ውጭ ያለው መታተር ፕረስ ማድረግ እምብዛም አያስመለክትም። ነገር ግን ኳስ እግሩ ላይ ሲገባ በጣም ድሪብለር ነው። ፌንታዎችን መስራት ይችላል። ፋይናል ሰርድ ላይ እንደዚሁ ተከላካዮችን በጥሩ መንገድ ማታለል የሚችል ተጫዋች ነውና እንደርሱ ሀሳብ ከሆነ
በቀጣይ እንግሊዝ አሊያም ደግሞ ስፔን መዳረሻው ለእርሱ ተስማሚ እንደሆነ ሐሳቡን ሰጥቷል። ሌፕዚሾች ምናልባት ያን ዲያሞንዴ በጣም ከፍ ያለ ገንዘብ ይፈልጋሉ። ከዚህ አይቮሪ ኮስታዊ ተጫዋች በአንድ ዓመት ውስጥ ነው በጣም የናረው ገንዘቡና ሌፕዚሾች በውስን ገንዘብ አስፈርመው ታው ላይ ተጫዋቹ እስከ 100 ሚሊዮን ፓውንድ የሚጠራበት ተጫዋች ሆኗል። ሊቨርፑልና ፓሪስ ሰን ጀርማ ፈላጊ ናቸው። በተለይ ሊቨርፑል የፊት መስመር ተጫዋች ችግር አለበት። ስለዚህ ያን ዲያሞንዴ ለማስፈረም በእጅጉ ፍላጎት አለ። 19 ዓመቱ ተጫዋች ምናልባት በሚፈልጉት ልክ ሌፕዚሾች ገንዘብ ካላገኙበት በቀጣዩ ውድድር ዓመት ከነርሱ ጋር እንዲቆይ እንደሚፈልጉ ነው ዘገባዎች እየወጡ የሚገኙት። ኒውካስሎች የመጀመሪያ ፈራሚያቸው አድርገው የ24 ዓመቱን የስታድ ደ ሬንስ የ20 ዓመት ግብ ጠባቂ ኤዌን ጃዌኔን ለማስፈረም መስማማታቸው የኖርዘርን ኢኮ ዘገባ ያመላክታል። እና ማክፓይሶቹ የመጀመሪያ ፈራሚያቸውን በቅርቡ እንደሚያገኙ ይጠበቃል። ሌላኛው ኤቨርተኖች ስሙ በጉልህ ሲነሳ የነበረ አንድ ተጫዋች አለ። እንዲያውም ትልቅ እንግሊዝ ቡድኖች እንደ ማንቸስተር ዩናይትድ የመሳሰሉ ተጫዋች ክለቦችም ፍላጎት አላቸው ሲባል ነበረ። ሚድልስብራ ከዚህ ቀደም ሞርጋን ሮጀርስን አስመለከተን። አሁን ደግሞ ተረኛው ተጫዋች ሃይደን ሃክኒ ነው። በጣም ድንቅ አማካይ ነው። እንደ 8 ቁጥር ኳስን በመቾት የሚጫወት ከአሌክስ ስኮት ጋር የሚመሳሰል አይነት ተጫዋች ነው። የቦርንመዙ አሌክስ ስኮት ከኳስ ጋር በመቾት የሚጫወት ድሪብል የሚያምርበት እናም ኳስን የሚረዳበት መንገድ የላቀ ነውና ሃይደን ሃኪንን ኤቨርተኖች ለማስፈረም ፍላጎት አላቸው ነው የተባለው። በሚድልስብራ በጣም ድንቅ ዓመት ነው ያሳለፈው በሻምፒዮንሺፕና ይህንን ተጫዋች ለማስፈረም እንደሚንቀሳቀሱ ቶፊዎቹ መረጃዎችን ተመልክቻለሁኝ። ሌላኛው ባርሴሎናዎች ማርክ ኩሪያን በተመለከተ ነገሮችን እያጤኑበት ይገኛሉ። ተጫዋቹ ወደ ስፔን የመመለስ ፍላጎት አለን የተባለው ቼልሲዎችም ተገቢው ገንዘብ ከቀረበላቸው የተጫዋቹን ዝውውር አያደናቅፉም ይፈቅዳሉ ነው የተባለው። የ27 ዓመቱ ስፔናዊ ግራ ፉልባክ ተጫዋች በተለይ ደግሞ አሌሃንድሮ ባሌን ለመሸጥ ፍላጎት ካላቸው ብሉግራናዎቹ መዳረሻው ኩኩሪያ በባርሴሎና ቤት ሊሆን እንደሚችል ዘገባዎች ወጥቷል። የገረመኝ መረጃ ትናንት አመሻሽ ጀምሮ ሲወጣ ነበር። ሪዮ ንጉማን በተመለከተ ባቫሪያኖቹ ፍላጎት አላቸው ተብሏል። ንጉማ ገና ወጣት ተሰጥኦን የታደለ ተጫዋች ነው። አሁን ላይ ራሱን ያስመለከተ አይደለም። ስለ ፖቴንሻል ነው የምናወራው ንጉማን ስናነሳና ባየር ሙኒኮች ተጫዋች ፍላጎት አላቸው የተባለው፣ ነገር ግን ሊቨርፑሎች የወደፊት የረጅም ጊዜ እቅዳቸው አካል ነው ሪዮ ንጉማ በሚል መረጃዎችም እየወጡ ይገኛሉ። ሌላኛው መነሳት ካለበት የማርቲኔሊና የትሮሳርድን ጉዳይ እንመልከት። ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ባለፉት ዓመታት የአርሰናል የዋንጫ የፉክክር መንገድ ውስጥ አስፈላጊ ተጫዋቾች ነበሩ። የጥራት ጥያቄ እንዳለ ሆኖ ማለት ነው። ምናልባት ትሮሳርድ ከኳስ ጋር ከማርቲኔሊ በተሻለ በምቾት መጫወት የሚችል ክሊኒካል የሚባል ተጫዋች ነው። በአንጻሩ ግን ጋብሪኤል ማርቲኔሊ በጣም ፈጣን፣ በጣም ታታሪ፣ ሜዳ ላይ ያለመታከት የሚሮጥ ተጫዋቹ፣ ነገር ግን ከኳስ ጋር በምቾት መጫወት ሲቸገር ደጋግመን ተመልክተናል። ፋይናል ሰርድ ላይ በተለይ ውሳኔዎቹ በጣም አጥጋቢ አይደሉም፣ ፕሮዳክቲቭ አይደለም። ፋይናል ሰርድ ላይ ኳስን በምን አይነት ታይሚንግ ኳስ መቼ ማቀበል አለበት፣ መቼ ወደ ጎል ኳስ መሞከር አለበት፣ ያንን የመጨረሻ ውሳኔ የመወሰን ችግር እንዳለበት ደጋግመን ስንመለከት ነበርና ሚኬል አርቴታም እንዲያውም ከሚገመተው ጊዜ በላይ ታግሶታል የሚል ሀሳቦች የሚነሳሉ። ባለፈው የውድድር ዓመትም ከሳውዲ ክለቦች ጋር ስሙ ሲነሳ ነበረ። አሁን ላይ ግን ምናልባት ከአርሰናል ጋር ያለው ዕጣ ክፍል የሚቋጭ ይመስላልና እንደ ባየር ሙኒክና ፓሪስ ሰን ጀርመን የመሳሰሉ ክለቦችም የማርቲኔሊ ፈላጊ ናቸው ተብሏል። እና ማርቲኔሊ ከአርሰናል ጋር ሊለያይ እንደሚችል ዘገባዎች ወጥቷል። ከዚያም ባለፈ ሊያንድሮ ትሮሳርድም ሌላኛው ከክለቡ ጋር ሊለያይ የሚችለው ተጫዋች ስለመሆኑ የመረጃ ምንጮች ያሳያሉ። አርሰናል በተለይ በዘንድሮው የውድድር ዓመት የመከላከል ጥንካሬውና የግብ ጠባቂው ጥራት ከዚያም ማለፍ ሲል የዲክላን ራይስ የውድድር ዓመቱ ድንቅ ጊዜ ማሳለፍ የፕሪሚየር ሊግ ዋንጫ እንዲያሳካ አደረገው እንጂ በዚህ በደካማ የፊት መስመር ተጫዋቾች ስብስብ ዋንጫ ስለማሳካቱ ጥርጣሬ ነበረና አሁን ላይ ግን ሚኬል አርቴታም ሆነ የአጠቃላይ የኮቺንግ ስታፉ አንድሬ ቤርታ በያዝነው የዝውውር መስኮት በጥሩ መንገድ ፊት መስመራቸው ማጠናከር እንደሚፈልጉ ይታሰባል። ነገሮች ሲቀርቡ በይበልጥ መረጃውን አነሳዋለሁኝ። የሞርጋን ሮጀርስ እንደዚሁም ደግሞ ጁኒየር ክሩፒ ሚካጎስ የመሳሰሉ ተጫዋቾች ስማቸው ከአርሰናል ጋር ይነሳል፣ ሁሊያን አልቫሬዝን ጨምሮ። ነገር ግን አሁን ላይ አድቫንስድ በሆነ ደረጃ ነገሮች አልቀጠሉም። ነገር ግን በአዲስ መዋቅር ፊት መስመሩን ማደራጀት ይፈልጋል። ሚኬል አርቴታ አሁን ላይ የሚተችበትን ከማጥቃት ይልቅ የመከላከል ዝንባሌ ያለው አሰልጣኝ ነው የሚል ሀሳብ ይነሳበታል። ስለዚህ ለማጥቃት ደግሞ በጣም ጥሩ ሪሶርስ ያስፈልጋልና ያንን መሳሪያ ደግሞ ለማግኘት አሁን ላይ በደንብ እያቀደ ይገኛል የሚል መረጃዎች ወጥቷል። ነገር ግን ጋብሪኤል ማርቲኔሊና ትሮሳርድን በተመለከተ ምናልባት እልዋቸው ከአርሰናል ጋር ከዚህ በኋላ ላይ ቀጥል እንደሚችል መረጃዎች ወጥቷል። በተለይ ደግሞ ጋብሪኤል ማርቲኔሊን በተመለከተ መረጃዎች የሚወጡት የተጫዋቹ ቀጣይ ቆይታ ከአርሰናል ውጭ ስለመሆኑ መረጃዎች በስፋት እየወጡ ይገኛሉ።
ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፍ ያለሁኝ። ሰናይ ጊዜን ተመኘው።